ትዳር ሐላል ሚስት ሐራም የምትሆንበት ጊዜ አለ ሐላል ባል ሐራም የሚሆንበት ጊዜ አለ ይሄን ማወቅ አለብን ሐላል ባል ሐራም የሚሆንበት አስፈሪ ነገር ነው እሷም ደግሞ ሐላል ነበረች ሐራም የምትሆንበት ጊዜ አለ ቢያንስ ወደ 8 ነገሮች ናቸው ተስምንቶቹ አንዱ በወር አበባ ጊዜ ግንኙነት ማድረግ አላህ የከለከለው ህግና መስመር ነው ይሄ ዘመኑም ሳይንስ አሁን ምን አይነት በሽታ እንደሚያወጣ ደርሽበታለሁ ይያለ ነው ያው ብዙ የተማረ ስለሆነ የምታውቁት ነገር ሊሆን ይችላል አላህ የማይሆን ነገር አይከለከለንም የማይበጀን ነገር እንጂ በወር አበባ መገናኘት አው እሷ ነኝ ያለችው ታስገድዳ ተጠያቂው ይሆናል ስለዚህ እሷም እንደዚሁ እንቢ ማለት ነው አፈሻፈሪ ማለት አለባት ሰውየው ሲሳሳት አላህን ትእዛዝ ሲጥስ መፍቀድ የለባትም ወደ ጀሃነም እየሄደ ነው እሷም ይዟት እየሄደ ነው እዚህ ላይ መጠነካከር ሁለተኛው አራስ ዲም ላይ ከወለደች በኋላ ማለት ነው ንፋስ አራስ ዲም ሳትወጣ እዛ አይነት ጥያቄ ቢያቀርብ መስማማት የለባትም እነዚህ ነገሮች ሶስተኛው ኢዝሃር ነው يقول الرجل انت علي كزوج كامي او اختي او خالتي او بنتي አንቺ እንደህቴ ነሽ እንደናቴ ነሽ ብሎ ካንተ ታውን በኋላ አንቺ መገናኘት እንግዲህ በቃ እናቴ ነህቴ ነው መገናኘት ያክል ነው ብሎ የማመሳሰል በጣም حرام ነው ክልክል ነው አንድ ባራ ነፃ ያስወጣል ይሄን ወደ ዳር ለመመለስ ይሄን ያለ ሰው ወደ ዳር ለመመለስ ከፋራው አንድ ባሪያ የማይሆን ከሆነ 60 ቀን ያስጾማል አያስፈታም ግን አያስፈታም 60 ቀን ያስጾማል ከፋራ አለው ለመመሳው ከፋራው ለተብስቱ ጋር ለመታረቅ 60 ሙተታቢዓን ነው የሚለው 60 ቀን ያቆራረጡ መጦም የለም በተከታታይ 60 ቀን ተጾም በኋላ ነው ወደ ዳሩ የሚመለሰው ይሄን የማይችል ወይ ሽማግሌ ከሆነ ወይ በሽተኛ ከሆነስ 60 ዲሃ ማብላት አለበት እና አላኩል ያህል አንቺ እንደናቴ ነሽ አይባልም እንደ እህቴ ነሽ አይባልም ይሄን ማለት ቀላል ተፍች በላይ ነው ሌላው አራተኛው ማለት ነው ኢላ ነው ሰውየው ተበሳይቶ እንደው ካንቺ ጋር ላልገናኝ እንግዲህ ብሎ ማለ ይሄ አይባልም ማለ ለአንድ ወር አለ ለሁለት ወር አለ ለሶስት ወር አለ ይችላል እስከዛ ድረስ መቀጠል ማፍረስም ይችላል ከፋራ አለበት 10 ዲሃ ማብላት አለበት ወይንም 10 ዲሃ ማልበስ አለበት ይሄን የማይችል ከሆነ 3 ቀን መጾም አለበት ይሄ ወላሂ ባል አላህ ልንገዛው ነው በስሙ ልንነግድበት ነው ላለም ፈራ ይገባ ወላሂ ያለ ሰው ለአንድ ወር ከሆነ አንድ ወር መቆየት አለበት ይሄ ነብያችን ሶላቱ ያለፉት ህይወት ነው በተግባር ማሳይተውና ራሳቸው ምለው ማለት ነው ምለው አሳይተውና ራሱ ወደ መስጂድ ጥቅልል ብለው ገቡ ነብዩ ሚስታቸውን ፈቱ እንደስተሚባል ድረስ እሳቸው ግን ከአንድ ወር በኋላ ላልመጣ ከናንተ ጋር አልገናኝም ብለው ተበሳይተው ነበር የገቡት ልክ በ29 ቀን ተመለሱ የማልኩት እኮ ለአንድ ወር ነበር በ29 ቀን ተመለስኩ አሉ ይሄን ራሱ ላይ አስተምሩን አሽሩ ሀከዛ ነው ወር አንዳንድ ጊዜ 29 ይሆናል ረመዳን 29 ፈታተክ ና 30 ብቻ አይደለም ወር በአረብኛው አቆጣጠር hatta ይሄን ማስተምረውን አልፈዋል ስለዚህ ያ አዩሃ ነብዩ ሊመቱ ሐርሙ ማ አሐለ الله لك ሐላሉን ሐራም የምናደርግበት መብት ባንጠቀም ያን መብት የምንጠቀም ከሆነ ደግሞ ከፋራ አለብን እዲያ አለብን እዲያውንም ማንከፍል ከሆነ ደግሞ ተጠያቂ ነን ይሄ አራተኛው ይሆናል አምስተኛው ጾመኛ ሆኖ ወይንም ሆና በተለይ በረመዳን በቀን ምድር ከሆነ ከባድ ነው ወንጀሉ ረመዳን حرام ነው ወይ ደግሞ ቀዷ ጾም እሱና እቺም ታስፈቅደው ጥሩ ነው ቀዷ መጾማን ያወቀ ማስፈታቱ በረመዳን ያስፈታት ያክል ነው حرام ነው ጾመኛ ሆኖ ከጾም ጋር የሚያዝ እንግዲህ ወንም ኢቲካፍ ተቀምጦ ታኢቲካፍ ወጥቶ እንደጋጥ መውጣት አይፈቀድም ለምሳሌ አሁን አንድ ሙስሊም ወንድሙን መጠየቅ 70 ሺህ መላእክቱ ያርግለት አይታመሙ መጠየቅ ይሄን እንኳን አጅር ለመጠየቅ አይውጅበትም መውጣት የታመመም አይጠይቅም የሞተም አይቀበርም አርፎ ይቀመጥ ነው የተባለው ለምን የሞተ ቀበረ ሁለት ቂራጥ ነው ጀበሉ ያክል አጅሩ የሞተ የታመመ ሰው ይጠይቅ ደግሞ የ70 ሺህ አጅር ያገኛል 70 ሺህ መላእክቱ ያገኛል ያ ግዚያውን ሸርፎ ሐላፍትናውን የወንድምነቱን የሙስሊምነቱን ሐቅ ስለተወጣ ነው አሁን ደግሞ ግዚያውን ሸርፎ ለአላህ ሰጥቷል ኢቲካፍ ገብቷል በቃ የሞተ የማይቀብርም የታመመ አይጠይቅም ምናልባት ለዑዙር ታሞ ከሆነ ለህክምና ሊወጣ ይችላል
ከቤት መዲያን ሊወጣ ይችላል ያው በለዛውም በለሊት እኮ ነው እንደገና መዲያን ሊያመጣ በሄደበት ለሌላ ጉዳይ በሄደበት ግንኙነት ቢያደርግ ምኑ ፈረሰ ኢዕቲካፉ ወደመ ማለት ነው በኢዕቲካፍ ሰዓት እንደዚሁ ሙህሪም ሆኖ ሐጅ ሐርሞ ወይንም ዑምራ ሐርሞ ይያሉ በዚህ መካከል ራማቸውን ሳይጨርሱ ግዳጃቸውን ሳይወጡ እነዚህ ነገር حرام ነው በዛን ጊዜ ሚስት حرام የነበረ ሐላል የነበረች ሚስት حرام ነች እንደዚህ ስምንተኛው ጧላቅ ነው ሰውየው ፈታ ፍች ደግሞ በቀልድም ይወርዳል ባሽሙርም ይወርዳል ፈትቼሻለሁ አይ ስቀልድ ነው ሊል አይችልም ወደደም ጠላም ኒካ ወርዷል شوف ኒካ ቀልድ አይደለም جدهن جد وهزلهن جد ብለዋል ነብያችን ቀልዱም ቀልድ ነው ምር ነው ተጠንቀቁ ብለዋል hatta ባሽሙር እንኳን ቢሆን ሊወርድ ይችላል ማንንም አይወርደውም አሁን አንዳንድ ጊዜ እንሰማለን ፍርድ ቤት ያ ተፈታለች ይባላል ይሄ ምናልባት እንደመብት ሊሆን ይችላል በእኔ ይዲላህ ግን ያስጠይቃል ኒካው አይወርድም አበደን አይወርድም እሱ ካልፈታ አበደን አይወርድም አላህ ዘንድ አይዋጣም ይሄ ምናልባት እዚህ እንደመብት አው ተፈትቻለሁ ወረቀት አለ ትችላለች ፍርድ ቤት እንኳን አላሰራትም እኮ ያሰራት ባል ነው መብቷን ተጠቅማለች ተፈትቻለሁ ትችላለች ባስታላ በኩል ግን አልተፈታችም የሴት ቤተሰቦችም ልጃቸው አልተፈታችም ኒካው አልወርድም በእኔ ዲላ ትጠይቃላችሁ ሰውን ጠይቃለች የሚያሳድር ከሆነ ያሳድራል የሚያሳድር ከሆነ ተገዶ እንዲፈታ ማድረግ ነው እሱ ወይስ ይወከለው ሰው ነው የሚፈታው ወይንም ሌላ ምናልባት የናይባ ፍርድ ቤት እሱ ያም ራሱ የሚፈታበት ምክንያት አለ እሱ ካልፈታ በስተቀር ኒካው አይወርድም ጧላቅ ተፈታ በኋላ ማለት ለምሳሌ የፎይታ ዘበን አለ ኒካ ተፈታ በኋላ 1 ወር 2 ወር 3 ወር ምትቆይበት የፎይታ ዘበን አለ ከዛ በፈታ ሳምንት በማግስቱም ይሁን በወሩም ይሁን የመመለሱ እድል አለው አንዴ እስከሆነ ድረስ ፍቹ የመመለሱ እድል አለው ተተመላለሱ አለቀ ነገሩ አዲስም ኒካ ማያስፈልግም ያ የፎይታ ዘበን ካለቀ ግን አበድን አዎ እንደገና አዲስ ኒካ ያስፈልጋል እንደመጀመሪያው ማለት የፎይታው ዘበን ታለቀ በኋላ ይቅርታ አስተዋዝ የፎይታ የሚባለው የትኛው ነው ዒዳው ማለት ነው ዒዳ ማለት ነው ዒዳ 4 ወሩ ማለት ዒዳ ማለት ዒዳው 3 ጊዜ ወር አበባ የምታይበት ዘመን አለ ወይንም ደግሞ እርጉዝ ነበረች ተፈታች በተፈታች ከሰዓት በፊት ተፈታች ሰዓት በኋላ ወለደች 9 አጋጣሚ 9 ወር ላይ ነበር አሁን አልቋል ዲዋል በመወለዱ አለቀሱ ወራትም አያስቆጥርም ወለደች ዲው አልቋል አሁን እሷ መታጨትም ማግባትም መብቷ ነው እሷን አሁን በአራሷ እንደገና መማለስ አይችልም ዲው አልቋል እንደገና ኒካ ያስፈልገዋል ሌላው ሙሐለል ነው ስምንተኛው ሙሐለል لعن رسول الله صلى الله عليه وسلم المحلل والمحلل له حلال ادراجيم حلال اسراجيم نبي رغمዋል حلال ادراجينا حلال اسراجيم ታይሲ ዑለማዎች አሉ ወዲያም በጥብስ ብቻ ፈትዋ የሚሰጡ ሶስት የተፈታችውን ሴትዮ ትበቃለህ ብለው የሚያማልሱ አላህ حلال ያረጋው ወይንም ሌላ ምክንያት ዘዴ የሚፈጥሩ حلال አድራጊዎች ማለት ነው ዝም ብለው የውሸታ አግባና ፍታለት 3 ጊዜ የፈታሃት ሚስት ሌላ ባላግብታ እንዲያጋጣሚ ተተፋታች መማልስ ይችላል አለዛ አግብተ ፍታሊ ብሎ ነገር የለም እሱ እንዲያገባት እንደዛ አድርገው የሚጠጋግኑ አሉ ስለዚህ ይሄ 3 ጊዜ የተፋቱ ሰዎች ሊያስቡበት ይገባል አላህ ሊፈሩ ይገባል በተለይ ሴቶች ወንዶችን መስመር የምንይዘው በሴቶች ጥንካሬ ነው ሴት ኢማን ካላት ወንድ በነፍስያ ተነርቶ ዘግ ሲል በወራ አበባ ሰዓት በሐራም በሆነበት ሰዓት አላህ በማይፈቅድበት ሰዓት ተው እንጂ ረሳ እንዴ ልትል ይገባል እኔ ምን አገባይ ካለ ተጠያቂ ናት እሷ ታስገድዳት ነው የምትጠይቀው እና ከፋራ ሁለቱም ይወጅባቸዋል ስለዚህ እነዚህ ነገሮች ሽላንላቸው አይገባም እንጠንቀቃቸው በትዳር ዙሪያ ያለ እነዚህ መጠንቀቅ በራሱ ኢባዳ ነው የመጾም የመስገድ ያክል በጣም መልካም አላህ የከለከለ ነገር መከልከል እንዲህ ሐላል መቆጠር የለባቸው እነዚህ ነገሮች በጣም ጥሩ ብዙ አዳዲስ ነገሮች ተዝም በላይ ሌሎች ሊኖሩ ይችላሉ ነገሩን ለማሳጠር ፈልጌ ነው መልካም ስለዚህ ሁላችሁም አንሸራሹት እንዲያትረሱት ብዬ መርሐባ